አሁን ዛሬ በጣም ተቸግረናል። ይገርማችኋል። ሴቷ ምን ያደርጋሉ? አንዱ ሲጠይቃት አይሆንም ስትል፣ ዘለቀ ሲጠይቃት ከበደን ስትጠብቅ፣ ከበደ ሲጠይቃት አየለን ስትጠብቅ፣ አየለን እምቢ ሲላት ጫላን ስትጠብቅ፣ ያንን እምቢ ሲላት በቃ ገብረ እግዚአብሔርን ስትጠብቅ፣ ያ እምቢ ሲላት ማንን ስትጠብቅ ዘመን እንደዋዛ ያልፋል። የሴት ልጅ የመፈለጊያ ጊዜም አላት። ዘመን ያልፋል። አንዳንዱ ኦሮ እገሊት ሻትልም ብሎ ሊተዋት ይችላል። አንዳንዱ ደግሞ ኦሮ እገሊትን የመሰለች ሰውማ እስከ ዛሬ ብቻዋን አትሆንም ብሎ ዝም ይላታል። አንዳንዱ ደግሞ አርጅታለች ብሎ ዝም ይላታል። የዚያን ጊዜ እግዚአብሔርን ባላውርድ የለም ዘመን አልፏል። ድሮ በአግባቡ ማወቅ ነው። አሁን በዚህ ጠንቋዮች ገቡና እንዲሁ አባቴ እንዲሁ ባል እንዲሁ ለኝ አይነ ጥላ ልጆች ነው እናቴ አይነ ጥላ ልጆች አይ እንዲሁ በጊዜ ብታገቡ ይሻላችሁ ነበር። ልክ አይነ ጥላ ልጆች ነው እናቴ አይነ ጥላው ነው አይዞሽ። እኔ እንደዚህ ምንም ውሸት። ዳዊትን ደግሞ ውዳሴ ማርያም ደግሞ ንስሐ አባትን አማክሮ በጊዜ መስመርን ማወቅ ይቻላል። አይነ ጥላ ዞይ ነው እያሉ ህመምጓል ልልክ ሰይጣን በክርስቶስ ልጆች ላይ ዳዊት እስከደገሙ ውዳሴ ማርያም እስከደገሙ ከቤተ ክርስቲያን እስካልተለዩ በክህነት ስልጣን ስር እስከኖሩ ወንጌልን እስከጸለዩ ድረስ ስልጣን የለው። ቤተ ክርስቲያን እስካለየናት ድረስ ሰይጣን በእግዚአብሔር ልጆች ላይ አቅም የለው እና በጊዜ ማግባት ይገባል። በጣም እሷም ልትደነግጥ ትችላለች። በነገራችን ላይ አሁን የምናገረው ነገር በትክክል ማርታ እንዲህ አርጉ ብላ የሰጠቻቸውን ተጠቅመው ሄደው ጸሎት ክፍላቸው ሲቀጠቅጡ የጮኸ መንፈስ ተገኘ። የመጀመሪያው መንፈስ ጮኸ። ከዛ ማን ሲባል እኔ ከገሊት ነው እንደዚህ ታዝዤ ነው የመጣሁት አለ። እሷ ላታውቅ ትችላለች ወይም ታውቃለች ነው ብዬ አልደመድምም። ላታውቅ ትችላለች ወይም ታውቃለች። ሁለቱንም ያዙልኝ እሺ። ምክንያቱም የቡዳ መንፈስ ካለበት አንድ ሰው ላይ የቡዳ መንፈስ ያለበት ሰው ሶስት አይነት ባህሪ ያለበት፣ አንደኛ ያየውን ነገር በሙሉ መቆጣጠር ይፈልጋል ወይም ደግሞ ማሳመንና ይሄን ነገር እስከ ጥግ ድረስ ማወቅ አለብኝ ብሎ የመደምደም ባህሪ ያለበት የቡዳ መንፈስ ያለበት። ከዛ እስካወቀ በኋላ ጥግ ድረስ የሄደበትን ጉዳይ ያበላሻል። የዛን ሰው ስራ የማርታ ሊሆን ይችላል የምታዩት ስራዋ ሊሆን ይችላል እስከ መጨረሻ ድረስ ሄዶ ያበላሻል። ይሄ ከቤተሰብ ከእናት ከአባት ሲመጣ እንዲያልፍላት የማይፈልግ ነገር ነው። ሁለተኛ የቡዳ መንፈስ ያለበት ሰው ከሚያሳየው ባህሪዎች ውስጥ አንዱ ምንድነው? ይሄ ሰው ሳያውቅ ወይም እሷ ሳታውቅ እሷ ላይ ያለው መንፈስ ከሰው ላይ ተነስቶ ሄዶ አርፎ ጎርቶ እሷ ይሄን ነገር ትሰማዋለች ወይ ላትሰማውም ትችላለች። ከሷ ግን ተነስቶ እንደሄደ አታውቅም። እሷ የምታሳየው ባህሪ የቅናት ሊሆን ይችላል፣ ምቀኝነት ሊሆን ይችላል፣ ተንኮል ሊሆን ይችላል፣ ውሸት፣ ግትርነት፣ አስመሳይነት፣ ያዞምባ ሊሆን ይችላል። ከነዚህ ውስጥ አንዱን ወይ ሁለቱን ሶስቱን ልታሳይ ትችላለች። ያን ስታሳይ ግን ተነስቶ መንፈሱ እነዛ ሰዎች ላይ ያርፋል። እንደገናም ደግሞ የምትመክራቸው ሰዎች ላይ ይሄን አርጉ ስትል እሷ ስላዘዘች ብቻ ያዘዘችው ነገር ትክክል ካልሆነ በትክክል ባልሆነ አሰራር ውስጥ ገብቶ እሷን ደስተኛ ለማድረግ ምስክርነት እንድትሰማ ለማድረግ ጥረት ያደርጋል። ለምን? መንገዱ የተሳሳተ ስለሆነ እሷን ይዟት ሊጠፋ አዘምኗት ሊጠፋ ማለት ነው የሚፈልገው። እና የቡዳ መንፈስ ሁለተኛ ባህሪው ይሄ ነው። ሌላው ሶስተኛ የሚገርማቸው የቡዳ መንፈስ ያለበት ሰው ተንኮልም እንዳለበት እንደሚያጠፋም ያውቃል። ያ ቡዳ መንፈስ ጠቋር ሆኖ ዛር መንፈስ ከሆነ ብዙ ቦታ ላይ ስለሷ መጥፎም ጥሩም ምንም ቢነሳ ምንም አይመስላትም። በሯን ዘጋግታ ኮሜንት ሁሉ እንኳን አያዩ ኮሜንት ይዘጋሉ። አንዳንድ ሰዎች ኮሜንቱን ሎክ ያደርጉታል። አንድ የሆነ ጠንቋይ አላያችሁም? የሉሚናቲ አባል የሚመስል ቃልቻ የመሰለ ሲል ካሌል ነው ምናምን የሚባል ከዚህ ያቀረብኩት ልጅ ማለት ነው። ኮሜንት በፍጹም አይከፍትም። ግን እኔ አቅም አለኝ በቃ ዋናው አጋንንት ነው መጥቶ የሰፈረብኝ። ትልቁ መልአክ ነው እኔ ጋ ያለው። የትኞቹም ደብተሮች መጥቶ ይሰግዱልኛል ብሎ እስከ መመካት የደረሰ ልጅ ነው። ቲክቶከር ነው፣ አይታችሁታል። ሰርተፍኬት ነጩት እስኪሰጡት ድረስ ነው የደረሰው ከውጭ። እሷም እንግዲህ እንደዛ ነገር ተሰጥቷት ከሆነ አንድ ቀን እናየዋለን። ግን ወደዚህ ስንመጣ ምንድነው
መንፈሱ አብሮ መዘመን ይፈልጋል። ስለዚህ ግትር ያረጋትና እኔ ትክክል ነኝ ብላ በቲክቶክም በዩቲዩብም የምትመልሰው መልስ በሙሉ ከንግዷ ጋር ከቢዝነሷ ጋር ብቻ የተገናኘ ይሆናል። ማንም እንዲነካት አትፈልግም። የምትመልሰው መልስ ራሱ ከቢዝነስ አንጻር ነው፣ ከግትርነት አንጻር ነው። ለተነገረባት ስለሷ የውርደት ቃልም ይሁን የትምህርት የተግሳጽም ይሁን የምንም እሷ የምትመልሰው ግን እሷ የምትፈልገውን ፓርት ብቻ ነው። ወይም ደግሞ እኔ እንዲህ አይነት ሰው አይደለሁም ግን እንዴት እንደዚህ ትለኛለህ የሚል ይሆንና ከዛ ቀስ እያለ እየጋለ ይመጣና ከዛ ሌላ ነገር ውስጥ ይገባል። ለመበቀል መንፈስ መላክ ምናምንና ጸበል ቦታ ላይ የጮኸው መንፈስ ጸሎት ክፍል ውስጥ ሲቀጠቀጥ ተናገረ። ማርታ ነኝ አለ። እንግዲህ ምን ትሉታላችሁ? ማሚ ነኝ የማሚ አምላክ ብቻ አይደለ እንዴ? እሷ የማሚ አምላክ ብትለው ማን እንደሆነ አሁን አልናገረው። ማን ነው የማሚ አምላክ? እግዚአብሔር ነው አይደለም? ነው ብላ ልትወጣ ትችላለች አይደለም? ምክንያቱም ነው ካለች አወጣዋለሁ። ማን ወደኋላ ሄጄ ላይፍን አመጣለሁ፣ ወደ ጎትቻ አመጣውና ቁጭ አደርገዋለሁ። ግን አሁን ስለ ማርታ ባክግራውንድ ላወራ አይደለም የመጣሁት። ማርታ ወደኋላ ብዙ ላይፍ ያሳለፈች ሰው ልትሆን ትችላለች። የሚነገርም የማይነገርም፣ በሚዲያ የሚበቃም የማይበቃም፣ በኔና በልቤ ብቻ መቅረት የሚገባው ሊሆን ይችላል፣ እንዳመጣጧም ሊሆን ይችላል። ዝርግፍ የሚደረግ ነገር ሊኖር ይችላል። ግን ዋናው ትልቁ ነገር ምንድነው? ለምንድነው ማርታ በዚህ አይነት ድፍረት የወጣችው? ምንድነው ሲባል ዋናው የዛር መንፈስ እሷ ላይ ሆኖ የዛር መንፈስ ይጫወትበታል ህዝቡ ላይ ማለት ነው። የዛር መንፈስ የሚባለው ነገር አሁን ከእሷ አንደበት እንሰማለን። እስቲ እንስማ። ለምን መሰላችሁ? አንድ ዱርዬ ወይ አንድ ሰው ድራግ እንደሚጠቀመው ሁሉ ከርቤ ሲያጠጡት እነሱ ይሄ መንፈሳቸው ላይ ያለው ማርቲ ምን ወይ ከላይ የተወሰደ ነው ቪዲዮ፣ ስክሪን ሪከርድ የተደረገ ነው። ብዙ ቪዲዮዎችን ማቀርብላችሁ በደንብ በትዕግስት አዳምጡ። ለእያንዳንዱ ነገር መልስ እሰጥበታለሁ። ዋና ለምለው ነገር ማለት ነው። ሐሳቡን ለመውሰድ ሞክሩ። ከየት አመጣችሁ? ዛር መንፈስ ምን እንደሚወዱ ከየት አገኘችሁ የሚለውን ነገር በደንብ አድርጋችሁ ተከታተሉ። አሁን ስለ ዛር መንፈስ እያወራችበት የነበረ ቪዲዮ ነው። ይሄን ቪዲዮ ላይቭ ላይ ስታወራበት የነበረበት መንገድ ነው። ወደ ዋናው እመጣላችኋለሁ። አሁን ከዚህ በኋላ የምትሰሟቸው ቪዲዮዎች እሷ ለንግድም ይሁን ለሽቀላ ለማንኛውም ነገር የምትጠቀምባቸው ቪዲዮዎች ናቸው። ወደ ዩቲዩብ እንዲሄዱ ሰው ወደ ዩቲዩብ እንዲሄድ ከዛ ዩቲዩብ ላይ ደግሞ በደንብ አጎ ሰምቶ ኢቭን ከደብተራዎች ጋር ሁሉ ጸብ እንዳላት ነው የምትናገረው። እንዴት እንደዚህ ታስተዋውቂብናለሽ? እንዴት እንደዚህ ተናገረሽ? ህዝቡን እኮ እየጎዳሽ ነው ብሎ በዛ በኩል ደብተራዎቹ ይናገሯታል። በዚህ በኩል ደግሞ ይሄንን አሰራር እያለማመደች ያለችው ጥሩ ወዳልሆነ መንገድ እንደሆነ እኛ ደግሞ እንነግራታለን። ደብተራዎቹ እዛ ጋር ቢዝነሳቸው ስለተዘጋባቸው ሊሆን ይችላል። ለምን እነሱ አንድ ቅጠል ያለ ተዋርሶ አይሰጡም። አንድ ቅጠል ያለ ድግምት ቅጠሉ ላይ ደግመውበት የሆነ ነገር አድርገውበት ምናምን ብለውበት ነው የሚሰጡት። ይሄንን ደግሞ እሷ ምንም ነገር ሳትልበት ይሄን እኮ ተጠቀሙ ነው የምትለው። ግን መጀመሪያ ከቤቷ የምትሰጠው ዕቃ ምን ተደርጎበት እንዳደረ ምን ተደርጎበት እንደዋለ አይታወቅም አይደል? ከመርካቶም ግዙ ትበል ከራሷም ትስጥ ቅጠሉ ያ የምትሰጠው እሷ የምትሰጣቸው ማንኛዎቹም ነገሮች በሙሉ በገንዘብ የሚሸጡ ናቸው። ወይም ደግሞ ከቤቷ የምታወጣው ነገር ነው። ምን ስታደርግ የት ወስዳ ከየት እንዳመጣችሁ ከየትኛው ደብተራ እንደተረከበችው አይታወቅም። እና እንዲያርጋችሁ አጭሱት፣ ይሄን እንደዚህ አድርጉት፣ ተለቃለቁት፣ ይሄን ታጠኑት፣ ይሄን እንደዚህ ረጫጩት ሲባል እሺ ብሎ ሰው ያለ ገብቶ እዛ ይመሰክራል፣ ይጮሃል። እሷም ደግሞ በቃ ልቧ በጣም ላይ ደርሷል። ጠቋር በደንብ አጎ ልቧን አሳብጦታል። በቃ ማለት ማንንም አትሰማም ልጅቷ በዚህ ሰዓት። አሁን ለምን
የሌለ ከንቱ ውዳሴ የሌለ ክብር የሌለ በቃ አንቺ እኮ ዶክተሮች ሁሉ እየደወሉ የሚገርም ነው እያሉ ምስክርነት ለመስጠት ይሞክራሉ። ግን በጣም ዋጋ የሚያስከፍል ነገር ነው እዛው እየተደረገ ያለው ዋጋ የሚያስከፍል ነገር። ነገ ዛሬ የገባው እንደዚህ እሷ አድርጎ ያለችው ነገር ነገ ደግሞ እሱን ለማስወጣት ደግሞ ሌላ ስንት ቦታ እንደምትሄዱ ደግሞ አስቡት። ምክንያቱም ኦልሬዲ እየጮኸ እየለፈለፈ ስለሆነ ይሄ ጉዳይ ዋጋ የሚያስከፍል ነገር ውስጥ እየተገባ ስለሆነ ማለት ነው። እና ለብዙ ሰዎች አዳርሱ። 986 ሰው ነው እስካሁን ድረስ የገባው። ይቀራል 1500 እና 2000 ነው የለመድኩት። ስለዚህ ለብዙ ሰዎች አዳርሱልኝ። የሚያስፈልገውን ነገር መረጃም ካለ መቀበል ትችላላችሁ። መረጃው በግል ህይወቷ ላይ ሳይሆን በአስተምህሯ ላይ በምትናገረው ጉዳይ ላይ ቢሆን ደስ ይለኛል። የግል ህይወቷ ላይ በግል እንመጣበታለን። እሷ የምትመጣ ከሆነ በግል እንመጣለን። በትምህርቱ ላይ ግን የተሳሳተ መንገድ እየሄደች እንደሆነ ነው እንግዲህ የምንነጋገረው። አሁን እነዚህ ቪዲዮዎች ወደ 48 ደቂቃ ወደ 50 ደቂቃ የሚሆን ቪዲዮ ነው የሰበሰብኩት። እነዚህ ቪዲዮዎች በጣም ብዙ ናቸው። እስቲ ኪንታሮት ስቃይ ብላ ያወጣችው ነገር አለ። እሺ ፈነዳለን አለበለዚያ መዝምዞ አውጥቶ ሊያብተን ፕላስተር ልንተኛ ስንል ሌሊት መለጠፍ መዝምዞ ያወጣዋል። እዛው ከፈነዳ ፈነዳለን። አለበለዚያ መዝምዞ አውጥቶ ሊያብጥ ይችላል። ጠዋት በበረዶ አዘጋጅተን በበረዶ እናፈነደዋለን ማለት ነው። ስሩን ነቅሎልን ነው የሚያወጣ። ይመቻችሁ። እሺ ለ3 ቀን ገና አሁን እነዚህ ነገሮች ቀስ እያሉ በኋላ ደግሞ ያደጉ ሲመጡ ታያላችሁ ምን እንደምትል። ይሄንን እንዲያርጋችሁ ለ3 ቀን ተጠቀሙታች። ከዛ አጋንንት ሁሉን በሽታ አጋንንት ብለው ነው ብላ ነው የምታስበው። በመሰረቱ ይሄ አይባልም። ሁሉን በሽታ ሁሉ ነገር ከአጋንንት ጋር ማያያዝ ተገቢ አይደለም። ስጋ በራሱ ታማሚ ነው። ይሄንን ታማሚ ሟች ሲፈልግ የሚቀዘቅዝ ሲፈልግ የሚሞቅን ስጋ ተሸክመን ሄደን ሁሉ ነገር ከአጋንንት ጋር ማገናኘት ተገቢ አይደለም። የምንበላው ምግብ ሲጋጭ ለምሳሌ ሎሚና ወተት ስለማይስማማ ሎሚ መጠን ወተት ብንጠጣ ወይም ደግሞ ስፕራይት ጠጥቶ አንድ ሰው ወተት ቢጠጣ ስፕራይት ከሎሚ ስለሚሰራ ማለት ነው ሆዱ ሊያመው ይችላል። ይሄ አጋንንት ነው ማለት ነው አይደለም። ግን በእያንዳንዱ ነገር ውስጥ ሁሉ ነገር አጋንንት ነው ታስብና መድኃኒቱ ግን እኔ ጋር አለ። ምንድነው? ይሄ እንዲህ ስታረጉት፣ ይሄ እንዲህ ስትበጠብጡት፣ ይሄ ስትቀምሙት ትድናላችሁ ትላለች። ሁሉ ነገር ከአጋንንት ጋር ማያያዟም ስህተት ነው። እንደገናም ደግሞ ለዚህ ነገር መፍትሄው ቅጠላቅጠልና ስራ ስር ነው ማለት በጣም ያስቃል። እና ይሄንን ደግሞ አሁን ከዚህ አሁን ደግሞ ስትሰሙት ደግሞ ምንድነው በምትለቃቸው ቪዲዮዎች ሲተቿት ወይም ደግሞ ደብተራዎች ሊሆኑ ይችላሉ ብቻ የሆኑ ሰዎች የሆነ ነገር ብለዋታል መሰለኝና የምታወራበትን መንገድ ስሙት። ኢትዮጵያ ላይ ገና በሄሊኮፕተር እናስረጃለን። እንደዚህ መተተኛና ድግምተኛ እንደዚህ የሚያጓራ ከሆነ እንዳታቆሙ፣ በደንብ ርጭት አድርጉ። ደስ አይበላቸው። እነሱን ደስ እንዲላቸው ነው እንደምንረጨው። እኛ ሰላማችንን እርኩስ መንፈሳቸውን ለማርከስ ነውና አርክሷቸው። አያችሁ፣ በሚረጭ ነገር እርኩስ መንፈስን ማባረር። እሷ የምታዛቸው የሚረጫቸው ነገሮች አሉ። እርኩስ መንፈስ በዛ ሊሄድ በመስቀልም ቀጥቀጠ ነው። ማርቆስ 9:26 ላይ ምንድን ነው ያለው? ጌታ ሆይ በስሜ አጋንንት ይወጡላቸዋል ብለህን ነበረ፣ የሰውን መንፈስ እናስወጣ ብለን የአንድ ሰይጣን ግን አልወጣም አለን አሉት። እንግዲህ በስሙ አጋንንት እንዲገዛ ነግሯቸዋል። በስሜ አጋንንት ይገዙላችሁ ብሎ ስልጣን ሰጥቷቸው ነበር። ግን አንድ መንፈስ እምቢ አላቸው። ስለዚህ ይሄ ሐዋርያትን ሲታገል የነበረው ውጣ አልወጣም ሲል ጾም ጸሎት ጭምር የሚያስፈልገውን ሰይጣን ይህ ሰይጣን ያለ ጾም ጸሎት በስተቀር በሌላ አይወጣም ብሎ ማርቆስ 9:26-28 ላይ የተናገረውን የክርስቶስን ቃል የሚያዋርድ ቃል ነው የምትናገረው። በጾም ጸሎት፣ በስግደት፣ በትጋት የምናባረረውን መንፈስ እሷ በቅጠላቅጠል ይወጡላችኋል፣ በሄሊኮፕተርም ቢሆን በሀገሪቱ ላይ እንረጫለን እንጂ አናቋርጥም ስራችንን ብላ ትናገራለች። ይሄን የተናገሯት ደብተራዎች ሊሆኑ ይችላሉ ወይ ደግሞ አቆሚ ያሏት ሰዎች ነው። ነገ እኔንም ደግሞ እንደዚሁ ትናገራለች። ግን የተሳሳተ መንገድ እየሄደች ነው። አነጋገሯ ላይ አለማወቅ ወይም ደግሞ የቃላት ዳህጸ ልሳንም አትሉትም። ዳህጸ ልሳን እኮ እውቀት ኖሮ ግን የቃላት ስህተት ሊሆን ይችላል። እሷ ግን ፈጽሞ በዚህ ጉዳይ ላይ ምንም ነች የለም። ዛር መንፈስ በመጽሐፍ ቅዱሳዊ በቤተ ክርስቲያናችን እንዲሁም ደግሞ መምህር ግርማን በሚያስተምሩት እኛም ጸበል ቦታ ላይ በምንሰማው አይነት መንገድ በፍጹም አታቆም ይችላል። ምንም ኤክስፒሪየንሷ ቤቷ ውስጥ እናቷ ሲያፈሉት የነበረው ቡና ላይ ሲያጓራ የነበረው መንፈስ ትሄድበት የነበረው ጠንቋይ ቤት የነበረው ኤክስፒሪየንስ ነው ያላት። በጣም ብዙ ጊዜ ጠንቋይ ቤት ትሄድ እንደነበረ ነው እንግዲህ ታሪክ የሚያሳየው።
ቤት ውስጥም ቤተሰቦቿ ብዙ እንግዲህ ከአባቷ ጀምሮ አባቷም እናቷም ይሄ ነገር ያደርጉት እንደነበር ነው ታሪክ የሚናገረው። የቤተሰብን የዛር መንፈስ ማባረር ሳይቻል አንገት ላይ ማተብ ክር ሳይኖር ቤተክርስቲያን የመሳለም ልምድ ሳይኖራት አስቡት፣ ምንም አይነት ኤክስፒሪየንስ ሳይኖራት ዛር መንፈስ ምን እንደሆነ ለማስረዳት መሞከር ማለት ፌዝ ቀልድ ነው። በሰው ህይወት መነገድም ነው። በሰው ህይወት መነገድ በጣም ከባድ ነው። ቤተሰቦች እንዴ ገነት እንድትገባ የተፈቀደላት ዋጋ የተከፈለላትን ነፍስ ማሳሳት ማለት እኮ ያስጠይቃል። ክርስቶስ በመስቀል ላይ ዋጋ የከፈለላትን ያችን ነፍስ ለዚህ ለስጋችን በሽታ ተብሎ እንካይን በጥብጣጣ ይሄንን ታጠሪች እንደዚህ አድርጊ ይሄንን ረጫጭ ብሎ ሰውን ማሰናከል ከመጽሐፍ ቅዱስ ማስወጣት እኮ በጣም ያስጠይቃል እኮ። ዋጋ የተከፈለለትን ሰውን ማተብ ያሰረውን በአርባ በሰማንያ ቀን የተጠመቀን አድጎ የተጨነቀው የት ሄጄ ልፈውስ ብሎ ግራ የገባውን ሰው ማታለል በገንዘብ ለገንዘብ ብሎ ያለ እውቀት ሰው ማታለል ተገቢ ነው? በጣም ከባድ ነው። ስለዚህ በቤተሰባቸው ውስጥ በደንብ መንፈሱ ይመለክ ነበር፣ ይካደም ነበረ። በደንብ እናቷ በደንብ ነበር መንፈስ የሚያመልኩት። ገልማ ሁሉ ነበረ፣ ይካድሙ ነበረ። አባቷም እንደዚሁ ደም ጠብሰው ይበሉ እንደነበር ነው። ደም ቆልቶ ይበላሉ። በዚህ አይነት ማንነት ውስጥ የታለፈን ህይወት እንዲያውም መናፍቁም ሆራ ነበረ፣ ፕሮቴስታንትም ነበረች። ሃይማኖቴን ቀይሬያለሁ በቃ እንዲያውም በቃ ስዕል ሁሉ ከቤት አንስታ ጓዳ ጠቅልሎ እስከመደበቅ ደርሳ ነበረ። አሁን ደግሞ ነጠላ ለብሳ ደግሞ ወታ ደግሞ ቅጠላ ቅጠል ታስተዋውቃለች። ለምን ምን አስፈለገ? ይሁሉ ስርዓት ባለው መንገድ እውነተኛ በሆነ መንገድ መሄድ ያሻል። ለምን ደብተራዎችን በአንድን በሌላ መንገድ ታግዣቸዋለች? ምን አስፈለገ ይሄ? ስለዚህ የዛር መንፈስ በጣም በጣም ስልታዊ ነው። ግን ጠቋር ሲሆንና ደግሞ አይነ ጥላ ሲሆን ደግሞ የበለጠ አይምሮ ጭንቅላት ተቀምጦ ዘመኑን መምሰል ይፈልጋል። ጊዜውን መምሰል መሆን ይፈልጋል እና በእያንዳንዱ ንግግሮቿ ውስጥ ባህሪዋን ማየት ይቻላል። ገና በሄሊኮፕተር እንረጫዋለን ማለት እኮ ምን ታውቃላችሁ? ምናልባት የተናገራት ሰው ይኖራል። እኔም ዛሬ ለተናገርኩት ነገ ደግሞ ገና እንቀጥላለን ልትል ነው። መምህራን አትፈራም ማለት ነው፣ ወይም ተግሳጽ አትወድም ማለት ነው። ስለዚህ ትክክል ነው። ስለዚህ የተነገረው ግትር ነች፣ አስመሳይ ናት፣ መሸነፍ ማትወድ ነች፣ ስድብ መንፈስ አለባት ተብሎ የተነገረው እውነት ነው ማለት ነው። ለምን በዚህ ልክ ይሆናል? እና ይናገሩ ሰዎች ስህተት መሆን አለመሆኑ ግን ልቧ እያወቀ በፍጹም ወደ ጨለማ መሄድ የለባትም። ለዚህ ነው ግልጽ አድርጌ የምናገረው። በጣም ብዙ ነፍሳት በስሯ ስላሉ ፎሎ ያደረጓት የሚከተሏት ሰብስክራይብ ያደረጓት በጣም ብዙ ሰዎች ስላሉ ነው አንድ ማርታን ገስጬ የብዙ ሰዎችን ህይወት መታደግ የፈለኩት። እንዴት ነው ቤት ውስጥ እሷ ራሱ ጠንቋይ ቤት ትሄድ የነበረ ኤክስፒሪየንስ ያላት ሰው፣ ብዙ ጊዜ ጠንቋይ ቤት ትሄድ የነበረች ሰው፣ እንደገናም ደግሞ ቤት ውስጥ ትካድም ኢቭን ልጆቿ የወለደቻቸው ልጆች በሙሉ እንዳለ ሶስቱም አመቺሳ ተሰጥተዋል። አሁንም ድረስ ትገብራለች፣ ትከፍላለች፣ አመቺሳ ገንዘብ ትልካለች። እስቲል አሁንም ድረስ እኮ ነው ቤተሰቦች። ስለዚህ ለምን እንዲህ አይነት ቤት ውስጥ የባዕድ አምልኮን ሹሩ የሚል ስብዕና እያላት ለምንድነው በቅዱሳን በመላእክት በመድኃኒዓለም ስም በቲክቶክ የሚነገደው? ምን አመጣው? ምን አስፈለገ ይሄ? እና የዛር መንፈስ ከእናት ማህፀን ጀምሮ እናትና አባት ባዕድ አምልኮ የሚያመልኩ በደንብ አድርገው የሚያጫጭሱለት አባትም እናትም ደግሞ ተመሳሳይ የሆነ አምልኮ የነበራቸው ከሆነና በዛ ቤተሰብ ውስጥ ካደገች ደግሞ ይብሳል። ከዛ ያ ነገር በደንብ አድርጎ መንፈሱ እያደገ ይመጣና ዘመኑን ያያል። እሷ ላይ ሆኖ መዘመን ይፈልጋል። በዙሪያ ያሉትን ሰዎች በሙሉ ክፉ አድርጎ ያስነሳባታል። ለምን? እሷ ያለኝ አማራጭ ይሄ ብቻ ነው ብላ እንድታስብ። አንድ አማራጭ በቃ ሌላ አማራጭ የለኝም። አረብ ሀገር ብዙ ጊዜ ተቀምጣ ነው የመጣችው። ብዙ ስራ ሰርታለች። እዚህ ለምን ረጅም ሰዓት ተቀመጠች? ለምን እዚህ አሁን ያለችበት ሰፈር ስም መጥቀስ አይጠበቅብኝም። ያለችበት ቦታ ላይ ለምን ረጅም ጊዜ ተቀመጠች? ለምን ሱቅ ከፍታ ሱቅ ላይ ማንም ሰው መጥቶ አይገዛም። ከበስተጀርባ ግን እየደወሉላት የምትሰጣቸው ሰዎች አሉ። ከብዙ ቦታ ደውለውላት በቃ ኃይለኛ ሽቀላ ላይ ያለችው። አዳሚ ደግሞ የዋህ ደግሞ ገብቶ ሊተፈጸመልኝ ይላል እና በአቋራጭ ልትከብር እንደሆነ በቅጠላ ቅጠልና በስራ ስር ልትድን እንደፈለክ ያወቀ መንፈስ ታዲያ እንዴት ነው ቢያንስ ለተወሰነ ጊዜ ችግርን የማያስወግድ? ለተወሰነ ጊዜ ይሄን ነው የሚፈልገው። እንድትጾም፣ እንድትጸልይ፣ እንድትሰግድ አይፈልግም። በአቋራጭ ብቻ የደነስክ እየጨፈርክ እንደሷ እንደምታዩት ትደንሳለች፣ ትጨፍራለች። ታዩታላችሁ። እየጨፈረች እየደነሰች ማለት ነው። አሁን እዚህ ጋር ወይ ዳሳያችሁ እዚህ ጋር እየዘመረች ነው ይኸውላችሁ።
እንትኑ ድምፁ ኮፒራይት እንዳይጠይቀኝ ነው። ነጠላ ለብሳ እየዘመረች ነው። ከዛ ደግሞ ትቆይና ደግሞ ትጨፍራለች ማለት ነው። ቆይ ላሳያችሁ የምትጨፍርበት እንደምያ አያችሁ። ኮፒራይት እንዳይጠይቀኝ ነው ድምፁን ዝግት ክፍት 8 ሰከንድ ከቆየ እንትን ይጠይቃል። ከ8 ሰከንድ በታች መሆን አለበት። እንዴት ነው በዚህ ልክ? ያው እዚህ ጋር ተመልከቱ። እና እሷ የምትሰጠው ነው የመድኃኒዓለም መድኃኒት የሚሆነው። ያው መድኃኒቴ ብላ እየጨፈረች ነው እዚህ ጋር ያላችሁ በዘፈን ነው እንግዲህ። ይሄ ከመድኃኒዓለም የተሰጣት ጸጋ ነው ከተባለ ወይም ደግሞ ይሄ በቃ ፈውሱ እግዚአብሔር ስም ተጠርቶ የሚባልበት ነው ከተባለ ምንድን ነው እንደዚህ አይነት ውስጥ የገባቸው? ይሄ ጥበብ የማን ነው? የቢዝነስ ነው፣ የዓለማዊነት ነው፣ የዓለማወቅ ነው እና ደግሞ የግትርነትና የድፍረት ነው።